ሰላም ጤና ይስጥልን ጨፌ ሚዲያ ተከታዮች የሆናችሁት አድማጮቻችን፣ ይህ ጨፌ ሳምንታዊ ፕሮግራም ነው። የምንወያየው አገራዊ ስሜትና ትውልድ እንዳይደነጋገር እኛ ትንሽ የምናውቀው የንነጋገር ፕሮግራማችን ዛሬ በይፋ ተጀምሯል። የምትፈልጉት ሀሳቡ ላይ መሳተፍ የምትፈልጉት በቀጣይ ላይ ፕሮግራም እየያዝን ማሻት እንጀምራለን። ዛሬ እኔ ከጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት የሆንኩት እንዲሁም ጨፌ ሚዲያ ዳይሬክተር የሆንኩት ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ቅርንጫፍ ከብልጽግና ክንፍ ወጣት ሊግ አመራር መካከል ወንድሜ ያለ እሱም ራሱን ያሳውቃል። ወደ እሱ ላሳልፋችሁ። ውይይታችን ተከታተሉ። እስከ መጨረሻ ስለምትከታተሉን እናመሰግናለን። ከወዲሁ እሺ፣ አመሰግናለሁ። ዘራው ጫላ እባላለሁ። ከጀሞ ወጣቶች ክንፍ ነው የመጣሁት። ጥሪ ስላደረጋችሁልኝ አመሰግናለሁ። ቴንክ ዩ። እናመሰግናለን። ዘራ፣ እስኪ ወጣት ላንተ ምንድነው? እንግዲሁም ደግሞ ወጣት በጉብዝና ወራሃ ምን መስራት ይጠበቅብናል ብላችሁ እንደናንተም እኛም እንደኛም በጋራ ስንደመር ትልቅ አቅም ነው የምንሆነውና ከምን አንፃር ወዴት ብንጓዝ የሚል ነገሮችን አንስተን የምናወጋ ይሆናል። የየራሳችን ነፃ ሀሳብ የምንወያይ ይሆናል ብዬ አስባለሁ። እናንተ ጋር ወጣቱ እንዴት ነው ሼፕ የምታደርጉት? እስኪ። እሺ፣ አመሰግናለሁ። እንግዲህ እንደ መንግስትም እንደ ማህበረሰብም ወጣት ማለት ሁሉ ነገር ነው። ወጣት ይሄ ነው ብለ ስፔሲፊክሊ የምትለው ነገር የለም። ለእያንዳንዱ ነገር መነሻ ወጣት ትልቅ ኃይል አለው፣ ትልቅ ጉልበት አለው። ሀገር የሚገነባው በወጣቶች ነው። ስለዚህ እኛ እንደ መንግስትም ለወጣቶች በጣም ልዩ ትኩረት እናደርጋለን። ወጣቶችን በቅርበት ኢቨን አመራሮች ላይ አሉ። ሙስጠፋ ካየህ የትኛውም አመራር ደረጃ ላይ ወጣቶች በጣም በስፋት አሉ። እንደ መንግስት ትኩረት ከተያዘባቸው አቅጣጫዎች ዋነኛው ወጣቶችን ወደ ሊደርሺፕ አምጥቶ ወጣቶችን ሞር ተደራሽ አድርጎ ከዜጎች ጋር ትልልቅ የመንግስት ስራዎችን አሁን ላይ እየሰሩ ያሉት ወጣቶች ናቸው። ስለዚህ በእኛ በመንግስት ደረጃ አይኖቻችን ናቸው ማለት እንችላለን ወጣቶች። ሌላው ደግሞ ወጣቶች እንዴት ነው ሼፕ የሚደረጉት ስንል እኛ ጋር ወጣቶች በተለያየ የስራ ድርሻ ክፍል አላቸው። በጣም ትልልቅ ስራ የሚሰሩት እነሱ ናቸው። እንደ መንግስት ያለ ወጣቶች ምንም ነገር ልናደርግ አንችልም ብለን ነው የምናምነው እኛ። ስለዚህ ወጣት ትልቅ ጉልበት አለው። ያን ጉልበት በአግባቡ በሚጠቅም መልኩ በስልጠና ሼፕ የተደረገ በህግ አግባብ ወጣቶች ከኛ ጋር ትልልቅ ስራዎችን እየሰሩ ይገኛሉ በዚህ ሰዓት ላይ። እጅግ በጣም ጥሩ። ወጣት የሀገር ህልውና ነው። ሀገር ማለት በወጣት ነው የምትወክለው። ከኢትዮጵያ ህዝቦች መካከል በፐርሰንት እንኳን ብንወስድ ከ160 ከዛ በላይ የሚሸፍን ወጣት ናቸው። እንደመሆኑ መጠን ግን ብዙ ጊዜ ወጣት ሲባል እድል ፋንታው በሰፊ ትኩረት ተሰጥቶ እድል የማይሰጥበት ሁኔታዎች ብዙ ጊዜ ይስተዋላሉ። ወጣት ችኩል ነው። ወጣት ለውሳኔ ይቸኩላል። ወጣት ግራ ቀኝ ፊት ኋላ አይቶ አመዛዝኖ አይራመድም የሚሉት ብዙዎች ትንተናዎችን ይሰጣሉ። ብዙ ጊዜ ለወጣት በየቢሮም ሲኬድ ለወጣቶች ይሄን ያክል አደረጃጀቶቹ ጠንካራ አደረጃጀቶች አይታዩም። እኛ እንደ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሁሉም የኛ ወጣቶች ሁሉም የኛ ወንድሞች ናቸው ብለን ነው የምናምነው። የሁሉም አደረጃጀቶች የብልጽግና ክንፍ ሊግም፣ የአዲስ አበባ ወጣት ማህበርም፣ የአዲስ አበባ ወጣት ፌዴሬሽንም፣ የክልሎች ወጣት አደረጃጀቶችም በአዲስ አበባ ከተማ ውስጥ ያሉት በሙሉ ወጣቶች በወጣትነታችሁ ወደ ጨፌ በሚመጡበት ጊዜ በነፃ ሀሳብን
ልምድን የስራ ተሞክሮን ሼር አድርጎ ሸምቶ የሚሄዱበት ነው። ነገር ግን ሸምቶ ሄዶ አትራፊ ሆኖ ተመልሶ መጥቶ በዛ ትርፉ እውቅናም ሰጥቶ ለራሱም በተጨማሪም የሚሰራበትን ተጨማሪ ከፍ ያለ ትርፋማ የሚሆንበትን አሳብና ጉልህ ሚና የሚጫወትበትን መንግስትና ወጣት አፍንጫና ሳምባ ናቸው ብለን ነው የምናምነው። አፍንጫና ሳምባ ናቸው ብለን ስናም ሁል ጊዜ ከጥንት ከአድዋ ዘመናት ጀምሮ ከአድዋ ድሉ ዘመን ጀምሮ ፋሽስት ወይም በወቅቱ የነበረው የጣሊያን ወረራን በተመለከተ ሁል ጊዜ ኢትዮጵያ ከውጪዎች ስትወረር በእግሩ ስንቅ በአገልግል ይዞ በፈረስ በጦር በአላዊ ጦር ለዛውም ዘመናዊ መሳሪያን አንግባ የመጣችውን ጣሊያን ጨምሮ ፈረንሳይን ሌሎች ጋርም ጦርነትን አንስቶ ከአገሪቷን ሉዓላዊነት የተከላከሉት በዛ ዘመን የነበሩት ወጣቶች ናቸው። በዛ ዘመን የነበሩ ወጣቶች ናቸው። በየግዛቶቹ የአገራዊ ለውጥ ሽግግር ሲመጣ በወጣት ነው የሚመጣው። ሁሉ ጊዜ ወጣት ነው የሚመጣው። የወጣት ሙቭመንት ወደር የለሽ ትግል ነው የሚያደርገው። እንደመሆኑ መጠን ግን ሁሉ ጊዜ ወጣት ይታገላል። በየዘመናቱ ትግሉን ድል ካደረገ ከተጠናቀቀ በኋላ ነገር ግን ወጣቱ ይበተናል። ወጣቱ በትግል ጊዜ ብቻ እንጂ ለጥቅም አይፈለግም። መጠቀማ ነው መሆነው እንጂ ብዙ ጊዜ ተጠቃሚ ሲሆን አይስተዋልም። ይሄ አሁን የተጀመረ ሳይሆን አሁን ላይ ያለ ሳይሆን ከድሮም የነበረ ተንከባሎ የመጣ ለምሳሌ ልክ ለውጥ ከመጣ በኋላ መንግስት እንኳን የሀገራችን ንጉስ እንኳን ስደተኛው ንጉስ ተብሎ እስኪሰየም ድረስ ሱዳን ቁጭ ብሎ የካቲት 12 አሁን የሚከበርበት የካቲት 12 የዛሬ 80 ምናምን ዓመት በፊት የነበረውን ታስታውል እንደሆነ በዚህ በሸዋ ውስጥ እጅግ በጣም ጣሊያን ሁለተኛ ዙር መጣ ስትዋጋ ልዩ ከባድ ጦርነት ነበር። ያንን ሁሉ ተዋግቶ የመለሰው ግማሹ ረግፎ ግማሹ አሸንፎ ከተመለሰ በኋላ ንጉሱ ተመልሶ ከመጡ በኋላም እነኛ የትግልን ከፊት ለፊት ሲመሩ የነበሩት ሲበታተኑና እምቢ ታግለናል፣ እናንተ ያልነበራችሁም፣ ስለዚህ ስልጣኑ ይገባናል ባዮች ሲፈረጠጡና ሰዶ አሳድዶ በዛን ዘመንም ባንዳ የሚባል እንደነበረ ዛሬ ባንዳ እንደምንለው የቀልድ ባንዳ አልነበረም። ያኔ የነበረ ባንዳ ዛሬ ላይ ያለ ባንዳና ያ አይገናኝም። የዛሬ በቴክኖሎጂ ነው ባንድነትን የሚያንጸባርቀው የሚሰራው። የዛኔ ግን በሁለት እግር ቆሞ ሁለት ቦታ ሆኖ የሚዋጋ ማይለይ እጅግ በጣም አደገኝነቱ የከፋ የሆነ ነበር እና ያ ከድል በኋላ ብዙ ወጣቶች ያንም ረክፈዋል። የአልቀበልነትን የነበሩን ስርዓት አልቀበልም አትቀጥልም በማለት በጣም ብዙ ረክፈዋል። ሆኖም ግን አገሪቷ ኢትዮጵያ ሁል ጊዜም የመፍትሄ ሀሳብ የሚያመነጩ ሰዎችን አታጣምና በዛው ልክ የመፍትሄ ሀሳብ አምጥቶ ግን ተረጋግቶ ከጊዜያት በኋላ ደግሞ አሁንም 1966 አብዮት ፈነዳ። ያንም ለውጥን ያመጣ ወጣቱ ነው። እንደገና አሁንም ደግሞ እሱም ሲኬድ አሁንም አልተቻለም። 1983 ላይ አሁንም ከአውዜምም ከሌላም አካባቢ
ዘርፈ ብዙ ወጣቶች መስዋዕት ተከፍሎ መፈንቅለ መንግስት ደግሞ ተደረገ። ያንም ተቀበለ፣ ወጣቱ አመጣ፣ ግን ወደ ኋላ ተመልሶ ገባ። አሁንም ለ23 ዓመት ገዳማ ወጣቱ ከጫወታ ውጪ ስለነበረ ታግሶ ጠይቆ መልስ ሲያጣ ገንፍሎ ተነሳ። ፍትሃዊ ሀብት ክፍፍል፣ ፍትህ ያለመስፈን፣ የፖለቲካ ግልጸኝነት አለመኖር፣ ውስጣዊ ሰላማዊ ምርጫ 1997 ከተካሄደ ወዲህ ወጣቱን ማሽመድመድ እና የመበተን በትኔት ምታ አይነት በተለይ አዲስ አበባ ላይ የነበረ 1997-98 ላይ እጅግ በጣም ከባድ የነበረውን እናስታውሳለን። እና የስራ ሊግ ያላት አገር ሁል ጊዜ እድገት አላት። ለውጡ በደረቅ ሳይሆን በእርጥብ ሁሉን ያስተካከለ ለውጥ ይመጣል። ስለዚህ እኛ ወጣቶች ከመንግስት ጋር ሆነን ከመንግስት ጎን ሆነን ነገር ግን እኛ የራሳችን ኑሮን ለማሸነፍ ጥረት ማድረግ ላይ መንግስትን ከጠባቂነት ከመሀል ሰፋሪነት ከአሉባልተኝነት ከተለጣፊነት ከጠባቂነት መንፈስ ተላቆ ከሰባቱ ዋና መርሆች ተላቆ ወጣቱ ወደፊት የራሱን ህይወት መርቶ ለመንግስትም ሰላም ጊዜን እረፍትን ሰጥቶት የራሱን ኑሮ ቢያራምድ እጅግ በጣም ለአገር ያለው ሚና ከፍተኛ ይሆናል ይበልጥ። አሁንም ወጣቱ ከመንግስት ጋር በደንብ መራመድ አለበት የሚል ነገር አለን። ወጣት መንግስትን ካልጠበቀ፣ መንግስት ደግሞ ወጣትን ካዳመጠ፣ ሁለቱ ከተመጋገቡ አገሪቷን ወደ ተሻለ ዓለም ተርታ ማሰለፍ ይችላል የሚል ሀሳብ አለኝ። ስለዚህ ወጣት የመደመር መጽሐፍ መንግስትን በደንብ አድርጎ መረዳት ቢቻል በየወረዳ ያሉት በየደረጃ ያሉት የመደመር መንግስት የሚል መጽሐፍን ለእያንዳንዱ ወጣት ተደራሽ ቢደረግ ቢያነቡ እዛ ውስጥ ፖለቲካ አይደለም ያለ፣ ህይወት ነው ያለ፣ ኑሮ ነው ያለ እና እሱ መጽሐፍ በደንብ ሲነበብ እውነትም የመደመር መንግስት መጽሐፍ የሚል መንግስት ብቻ ሳይሆን የህዝብ ለህዝብ መደመርና ወጣት ጎልማሳ ከአባቶች ጋር፣ ልቃኖች ከአርሶ አደር ጋር ሁሉም ተዋውዶ ከመምህራን ጋር ተደማምረን ሀሳብ የተደመረ ሀሳብ በቤተ መጻሕፍት ደረጃ ነው። በየወረዳዎች በየምኖች መቋቋም አለባቸው። በግል ራሱ ለወጣቶች በወረዳ ያሉት ቤተ መጻሕፍቶች አሉ ከሞላ ጎደል። ነገር ግን በየግሩቡ በየቲም መጽሐፍን የማንበብ ሰዓት ተቀምጦ ወጣቶች የሚያነቡበት የወጣቶች የልቅ ማዕከል የወጣቶች የስልጠና ማዕከል በየዘርፉ ቢኖር እኩል ግንዛቤ ቢኖር አንቸጋገርም፣ ለመረዳዳትም አይከብደንም ነበር እና አንዱ የአንዱን አይዲዮሎጂ ያከብር ነበር። የመደመር መንግስት መጽሐፍ ብቻ ሳይሆን በአጠቃላይ ያሉትን አገራዊ ስሜትን ለመማማርም ይረዳናል የሚል ነገሮች ስላሉ ወጣቱ ሚናው ይሄ ብቻ አይደለም ብዬ አስባለሁ። በዚህ ጉዳይ በኢኮኖሚ ዙሪያና በእውቀት ሽግግር ዙሪያ ምን ታስባለህ? ምን ይታያል? እሺ፣ አመሰግናለሁ። ከመጀመሪያው አታይ ስመጣ ወጣቶች በዚች ሀገር ምስረታ ላይ ከንጉሱ ጀምሮ ያረጉትን ፓርቲሲፔት በደንብ ገልጸዋል።
እንዳልከው ነው። ወጣቶች ለዚህ ሀገር ግንባታ፣ ለዚህ ሀገር ለዚህ ስርዓት መሻሻል የህይወት ዋጋም ጭምር ከፍሏል። እርግጥ ነው። ነገር ግን ቅድም እንዳልከው በቀደሙት ስርዓቶች ወጣቶች ከአንድ ስርዓት ማራመጃ በኋላ ይራገፉ ነበር፣ የት እንዳሉ የሚረሱ ነበር። ነገር ግን ይህ ለውጥ ከመጣ በኋላ በተለይ ባለፉት 7 ዓመታት 6 ዓመታት እድሜያቸው ኢቭን በ20ዎቹ የሚገመት በ30ዎቹ መጀመሪያ የሚገመት ትልልቅ የሊደርሺፕ ስራዎች ላይ የመንግስት የሊደርሺፕ ቦታዎች ላይ ተቀምጠዋል። ወጣቶች ልክ እንደ በፊቱ ይህን ነገር አድርጋቸዋልና ከዚህ በኋላ ድርሻችሁ ይሄ ነው ብለው አልተተውም። በየቢሮ በየድርጅቱ ኢች ቦታ ከሄድክ በብዛት ወጣቶችን ታገኛለህ። ሴቶችን፣ ወጣቶችን በዋናነት ታገኛለህ። በእኛ በመንግስት ደረጃ ወጣቶችን የምናደርገው በዋናነት ወደ ሊደርሺፑ ማምጣት፣ ወደ አስተዳደር ስርዓት ማምጣት፣ ወጣቶች እንደሚባለው ሳይሆን በእርግጥም አቅም እንዳላቸው የሚያሳዩበትን መድረክ በየቦታው ላይ እናመቻቻለን። እንደዚህኛው መንግስት አሁን እንደያዝነው መንግስት ወጣቶችን አክሴፕት ያደረገ የተቀበለ ያደራጀ ስራ የሰጠ ወደ ሊደርሺፕ ያመጣ ምክር ቤትን ማንሳት እንችላለን። ወጣቶች አሉ ብዙዎቹ አስተዳደር ስርዓት ላይ የትኛውም የመንግስት ተቋማት ላይ ብንሄድ አሁን ላይ እየመራ ያለው ወጣቱ ነው በዋናነት። ስለዚህ እንደውም ከሌላው በተለየ አመጣናልና ከትግሉ በኋላ ተቃውመህ እኛን ወደ ስልጣን አመጣናልና ከዚህ በኋላ ቴንኪው ብሎ አይደለም መንግስት የጣላቸው። ወጣቶችን በስነ ስርዓት አደራጅቶ እንዲመሩ ሀገር ነው የሰጣቸው መንግስት። ስለዚህ በእኛ በመንግስት ደረጃ ምናልባት ሊለየን የሚችለው ትልቁ ነገር ብዬ የምለው የመጣንበትን መንገድ መነሻ በማድረግ ወጣቶችን በጣም መንግስታዊ መዋቅር ውስጥ በማስገባት ትልልቅ የመንግስት የስራ ኃላፊነቶች ላይ ወጣቶች ተቀምጠዋል። ስለዚህ እንደ መንግስት እኛ አቅጣጫችን ሰፊ ነው፣ ብዙ ነው። ኦፍ ኮርስ መንግስት የሚሰራው ወጣቶችን የማደራጀት ብቻ አይደለም። መንግስት እንዴት ፈንክሽን እንደሚያደርግ ራሱ ወጣቶቹ በደንብ እየተገነዘቡት ነው። አሁን ላይ መንግስት በምን አይነት ጫና ውስጥ እያለፈ ከስንት ነገሮች መንግስት እየተጋፈጠ ሀገሪቷን እየመራ እንደሆነ አሁን ላይ ያለው ወጣት አንደርስታንድ እያደረገ ነው። ማንም መምረጥ እንዳለበትም ጭምር አንደርስታንድ እያደረገ ነው። ሀገር በምልክ እየተናወጠች እንደሆነ የሚረዳ መንግስትን አክሴፕት ያደረገ ወጣት ብዙ አለ። ከአዲስ አበባ ወጣቶች ጀምሮ ከክልል ወጣቶች ከአደረጃጀት ጀምሮ እንደ ፓርቲም እንደ መንግስትም ወጣቶች ለመንግስት ወይ ደግሞ ለሀገር ያላቸውን ግንባታ መንግስት ጠንቅቆ ያውቀዋል። ስለዚህ እኛ እንደ መንግስት እያደረግን ያለ ነው በዋናነት ወጣቶችን መጀመሪያ ወደኛ ነው አዌርነሱ ይኖራችሁ ነው። መንግስት ማለት ምን ማለት ነው? መንግስት እንዴት ነው ፈንክሽን የሚያደርገው? የመንግስት ስራ ምን ይመስላል? መንግስት ፖለቲካ ብቻ ነው የሚሰራው? አስተዳደር ስርዓቶችን እንዴት ነው መንግስት የሚሰራው ብሎ ወጣቱ ከምን ጊዜውም በተለየ በደንብ በየአካባቢው በመሄድ ቀበሌ ላይ ክፍለ ከተማ ላይ ፓርቲሲፔት እያደረገ የመንግስትን አሰራር ስርዓት እያወቀ ነው። መንግስት እንዴት ነው የውጭ ጉዳይ ፖሊሲዎች የሚያስፈጽመው? መንግስት እንዴት ነው ሀገር የሚመራው? መንግስት በራሱ ምንድን ነው የሚለውን ነገር ወጣቱ አሁን ላይ በደንብ እያወቀው ይገኛል። ስለዚህ እንደውም ካለፉት ስርዓቶች የሚለየን አሰራራችን ግልጽ በማድረግ በመንግስት አሁን ላይ መንግስት ሚዲያ ይጠቀማል፣ ቲክታክ ሳይቀር። ስለዚህ ወጣቱ ባለበት ቦታ ላይ መንግስት ኢንቮልቭ እያደረገ ወጣቱን እየሳበ አብረን በጣም በጋራ ብዙ ስራ እየሰራን ነው። ስለዚህ እኛ እንደ መንግስት እየሰራን ያለነው ወጣቱ ላይ እጅግ ዘርፈ ብዙ ስራ ነው ሰራው። ስለዚህ እንደውም በእርሶ ደረጃ ብዙ ነገር ሰማለው። ድርጅቱ ለወጣቶች በጣም ብዙ ነገር እንደሚያደርግ እኔ በግል ያውቃለሁ፣ ብዙ ሰዎችም እርሶን ያውቁታል ብዬ አስባለሁ። ስለዚህ እንደውም በዋናነት ሰው ማያውቀው ከሆነ ወይ ደግሞ በምልክ ለወጣቶች እየሰራችሁ እንደሆነ ወጣቶችን እያደራጃችሁ እያሰራችሁ እንደሆነ ስንት ወጣቶችንስ ወደ ስራ እንዳስገባችሁ ምናምን በእርሶ በኩል ያለውን ነገር ቢነግሩኝ እላለሁ። አመሰግናለሁ። ታንኪዩ፣ በጣም አመሰግናለሁ። አዎ ወጣት የነብር ጣት ይባላል። የነብር ጣት ይባላል። ጣቱ የሚቧጭረው ደህንነትን ነው ብዬን ማምነው። ወጣቶችን እንግዲህ እኛ ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ከተመሰረተ 5 ዓመት ነው። ከለውጥ ማግስት ነው የተመሰረት ነው። አመሰራረታችን ከአዲስ አበባና ከኦሮሚያ ነው። ከኦሮሚያና ከአዲስ አበባ ሆኖ በፌደራል ደረጃ አገር አቀፍ የህብረት ስራ ማህበር ነን። አገር አቀፍ
የወጣቶች ሁለገብ ህብረት ስራ ማህበር እንደመሆናችን መጠን ማህበራዊ፣ ኢኮኖሚያዊ፣ ባህላዊ ዘርፎቻችን እና ህዝባዊ ፖለቲካዊ እሳቤን በቅርብ ርቀት ጠለቅ ብለን የምናንጸባርቅና የምንከታተልን ከልማት አንጻር ከመንግስት ጎን በመሆን መንግስት ደረጃ በደረጃ የሚያወርደውን አካባቢያዊ መሰረተ ልማቶችን አካባቢያዊ የአረንጓዴ አሻራን ጨምሮ በጎ አድራጎትን ጨምሮ ከትምህርት ቤት ጭምር ለምሳሌ እናክል ብትወስድ በዚሁ በወረዳችን ወይ ወረዳችሁ ቢሮአችን በሚገኝ ወረዳችሁ ውስጥ የሚገኝ ቡርቃዋዩ ትምህርት ቤት ብትመለከት ግቢውን ሙሉ በሙሉ በሶሻል ሪስፖንሲቢሊቲ ከ3.8 ሚሊዮን በላይ በማውጣት ሙሉ ግቢውን ኮንክሪት አድርገን ትራዝ አንጥፈን ሙሉ ግቢውን ሰርተን አስረክበናል። ነባራዊ በፊት ምን ይመስል ነበር ግቢው በቪዲዮ ያለን፣ አሁን እንዴት ሰርተን አስረከም በቪዲዮ ያለን። እንዲሁም ከእጅ ወደ አፍ የቀጠነባቸው የዳዳ የሚባል የዳዳ የለም ብለን ነው የምንሟገተው። የዳዳ የሚባል ወይ እጅ የሌለው ወይ እግር የሌለው ወይ አይን የሌለው ወይ ጆሮ የሌለው እንጂ ጤናማ ሰው የኢኮኖሚ እጥረት እንጂ ያለበት ወይ የኑሮ እጥረት እንጂ ያለበት ዳዳ አይደለም ብለን ነው የምናምነው። ምክንያቱም አቅርበን ቅፍ አድርገን ከመከርን ማበረታቻ ነገር ካደረግን ከጎኑ ከቆምን እጅ ይዘን ካነሳነው ይቆማል። ከቆማ ደግሞ ካበላኸው ስራን ካሳየኸው ይራመዳል። የሚራመድ ሰው ደግሞ ይሰራል፣ አቅም ፈጥረዋል ማለት ነው። ስለዚህ በዚች በ5 ዓመት ውስጥ የአንድ ልጅ ወደ ትምህርት ቤት የሚሄድበት እድሜ ነው ያለን ማህበራችን። ነገር ግን ዘርፈ ብዙ ስራ ሰርተናል። ለምሳሌ 38 ብራንቾች አሉን፣ 4 ትምህርት ቤቶች አሉን፣ 2 ቦታ ሬስቶራንቶች አሉን፣ ጨፌ ኮሪዘርት አለን። በተለይ ያለ የ15400 አባላት የጋራ መኖሪያ ቤት እየተመቻቸ ያለበት ሁኔታ አለ። ብቻም አይደለም የአዲስ አበባ ከተማን የሰንዳይ ማርኬቲንግን ባዛር ከመጀመሪያ ጀምሮ በጨፌ ነው የተመሰረተም በጨፌ ነው የተመሰረተም። ይሄንን ልምድ ያመጣ ነው አንደኛ ከኢራን ጥናት አስካሄደን ካመጣን በኋላ ለአንዳንድ አመራሮች ፕሬዝንት አረግንን። ከዛም ወደ ስራ ተገባ። ብዙ ወጣቶች 204 ሰራተኞች ወጣቶች በጨፌ ውስጥ ይሰራሉ፣ በስራ እየተራመዱ ይገኛሉ። ሁሉ ጊዜን ጠብቆ ሪፎርም ያደርጋል። ጨፌ ራሱን አፕዴት ያደርጋል። ለውጥን ያምንበታል። በሪፎርምም ያምናል፣ በለውጥም ያምናል። ለውጡ ቀን በቀን እንዲለወጥ፣ እንዲሻሻል፣ እንዲያድግ እንፈልጋለን ጨፌ። በመሆኑም መጠን የከተማ ማስተዳደር የአዲስ አበባ ከተማ ማስተዳደር እጅግ በጣም የሚደነቅ ድጋፍ ያደርግልናል። ለምሳሌ ይሄ ለውጥ ባይሆን ኖሮ እንዲህ ተደራጅተን እኛም ወደ ስራ አንገባም ነበር። በነፃነትም ስራ ሰርተን ማግኘት አንችልም ነበር። አሁን ከራሳችን ተርፈን ለአገርም ብሎም ለማህበረሰብ አቅም ለሌለው ማህበረሰብ አቅም እየሆን የምንገኝበት ያለንበት ሁኔታ አለን። ስለዚህ
ጨፌ ከእርሻ እስከ ጉርሻ በሚል ሞቶ በግብርና ምርቶች ላይ፣ በኢንዱስትሪ ምርቶች ላይ፣ በትምህርት ላይ አሁን ኢትዮጵያ ናሽናል ኮኦፐሬቲቭ ሶሳይቲ ሊግ ለመመስረት ጥረት እያደረግን ያለ ነው። በባዶ ፖለቲካዊ ውስጥ ብቻ በባዶ እጅ ብሳተፍ አንድ ሰው ለስርዓቱም ያሰጋል፣ አማኔታውም ይሄን አያስተማምንም። ወጣት አንድ ስርዓት ስር ተቃዋሚ ፓርቲም ሆነ ገዢ ፓርቲ ስርም ሆነ የሚሰለፍ ወጣት ኢኮኖሚ ኢምፓወር መሆን አለበት ብዬ ነው የማምነው። ለምሳሌ ኬንያን ብትወስደው የገዢ ፓርቲ አባል ለመሆን 4 ነገር ሊኖርክ ይገባል። ከ4ቱ 2ቱ ሊኖርክ ይገባል። አንደኛ አካዳሚካል ዝግጁ ነህ ወይ ትምህርት፣ ሁለተኛ ባለትዳር ነህ ወይ፣ ሶስተኛ መኪና አለክ ወይ ወይም ስራ አለክ ወይ፣ አራተኛው ማረፊያ ቤት አለክ ወይ። ባለትዳር ከሆንክ ባለቤት ካለች ልጅ ካለክና ቤት ካለክ አመራር መሆን ትችላለህ። ለምን? ኃላፊነት ስለሚሰማ። ትምህርት ዲግሪ ካለ ቢያንስ ዲግሪ ካለ አካዳሚካል ብቁ ከሆንክ አገሬን ትወዳለህ፣ ህዝብን ትወዳለህ፣ ትገናዘባለህ፣ ህዝብን አትጮክንም፣ መልካም አስተዳደር እጦትን አትፈጥሩም ተብሎ ስለምታመን ትዳር የሚጠይቁበት ምክንያት ኃላፊነት ነው ብያለሁ። ስለዚህ ተሽከርካሪን የምትጠይቅበት ምክንያትና መኖሪያ ቤት የምትጠይቅበት ምክንያት ኮረፕቲድ እንዳትሆን ነው። መኪና ለመግዛት ነው ኮረፕቲድ ውስጥ የሚዘፈቀው ሰው። ቤት ለማፍራት ነው ኮረፕቲድ የሚሆነው ሰው። ይሄ ሁለቱ ከሌለው ምንም ተምሮ ምንም አማራጭ የሌለው ሰው እግድ ወይ ወደ ስልጣን ተጠግቶ ስልጣን ላይ ሆኖ በብስለት ለዓላማ ስርዓቱ ላስቀመጠለት ዓላማ ውጪ የግሉን ህይወት ለማሻሻል ሌላውን ማህበረሰብ ላይ ጫና ይፈጥራል ተብሎ ስለሚታመን ወደ አመራርነት አያቀላቅሉም። መጀመሪያ ስራ ነው። በኢኮኖሚ እያበቁ አባል ሆነ ግን በኢኮኖሚ እንድትበቃ ይደግፋል፣ ያሰለጥናል። ከግለሰብ ማበልጸግ ነው የሚጀምረው። የብልጽግና ራዕይ ነው የሚለው እና ብልጽግና ባልሆንም የብልጽግናን አመጣጡን አመሰራረቱም እንዴት መጣ፣ ዛሬ ምን ላይ ናለ የሚል አብረን ነው የምናውቀው። አብረን አለን። በስራ ነው የምንደግፈው፣ በስራ ነው አባል የምንሆነው እኛ። ስለዚህ ፖለቲካን በዛ ልክ ነው የምንረዳው። የፖለቲካ ሙሉ ሜዳን ነው ማን ይወስድ እንጂ ፖለቲካ ሜዳን ጠልተን ሳይሆን የፖለቲካ ሜዳ ላይ ከገባን የኢኮኖሚ ሜዳው ይበላሽብናል ከሚል አንፃር ነው። ኢኮኖሚን እየመራ ፖለቲካ ላይ ኢንጆይ ማድረግ በግል ባትከለከልም ከምንመራው የትኛውም አገር ላይ ኮኦፐሬቲቭ ወይ ህብረት ስራ ማህበራት ከየትኛውም ፖለቲካ ገለልተኛ ነው፣ ነፃ ነው። ግን ለማወቅ አይከለከሉም። በሩን የከፈተውን የፖለቲካ ፓርቲዎችን የማንኛውንም ፓርቲዎች አይዲዮሎጂን ይደግፉ ለማወቅ አይክልክል የለውም። ነገር ግን አንዱን ደግፈ እንትን ማድረግ ነው ባይቻልም ኮኦፐሬቲቭ ሶሳይቲ ነውና
ስለዚህ ሲቪክ ሶሳይቲ የግድ መሄድ ያለበት ሚዛናዊ የሆነ ነገር ነውና መልካም አስተዳደር እጦት ቢኖር እንናገራለን። መልካም አስተዳደር እጦት ሲኖር እንወጣለን እንናገራለን። እዚህ ጋር ይስተካከል ብለን የማስተካከያ እርምት ምን እንሰጥበታለን። እርምት እንዲሰጥ ሀሳብ እንሰጥበታለን። እንዲታረምም እንከታተላለን። የእርምት አፈጻጸምም መልካም አስተዳደር የመንግስት አካላቶች ላይ ሲናይ ለምን እንላለን። ይሄ ሆኗል በስትክክል ተንጀበለ የሆነውን እናቀርባለን። ተቃዋሚ ፓርቲዎችም ስህተት ሲፈጽሙ አለ አግባብ አንዳንድ ጊዜ በሬ ወለደ ፈረጃዎች ሲኖሩ ነው ይሄ አግባብ የሌለው ፈረጃ ነው ብለን አቁም ብለን እነሱንም እንተቻቸዋለን። ተቃዋሚውንም እንተቻለን፣ ገዢውንም እርምት አቅጣጫን እንተቻለን። ግን አንቃወምም፣ አንፋለምም፣ እንተቻለን። ትችት ያስተካክላል፣ ትችት ያሳርማል፣ ትችት መንገድ ይሆናል፣ ስንቅ ይሆናል። ከዚህ አንፃር ነው የምንሄደው። ወጣት በሳል ወጣቶችን ተመሳሳይ እሳቤ ያለው ወጣቶችን ማስኬድ ነው የኛ ጋር። በኢኮኖሚው ዘርፍ ነው የምንታገለው። የኢኮኖሚ ዘርፍ ከፖለቲካ ላይ ነጥለ ማየት አለብን። ከተደበላለቀ ፖለቲካው መንግስትን ነው እንጂ የሚመራው ሀገርን እንጂ መምራት አለበት። ኢኮኖሚንም ፖለቲካንም ካደባለቀው ፖለቲካል ኢኮኖሚ ጋር ይሆንብናል እና ከዚህ አንፃር ነው። ስለዚህ ወጣትን በትክክል እናደራጃለን፣ በትክክል ወጣት ሼፕ እናደርጋለን፣ በትክክል እንቀርፋለን። ከሌስትሮነት እስከ ፕሬዝዳንትነት የሚል መጽሐፍ አለ። በሱ ላይም እናሰለጥናለን በደንብ። ስለዚህ እናንተም በጋራ ሆነን አብረን ከተባበርን ብዙ ስራ መስራት እንችላለን ብዬ አስባለሁ ማለት ነው። እሺ፣ አመሰግናለሁ አቶ ሰኚ። እንግዲህ በዚህ ልክ እንደሆነ እኔ አውቃለሁ፣ በመረጃው ደረጃ አለኝ፣ የሚሰሩትን ስራ በደንብ አውቃለሁ በቅርበት። ስለዚህ በዋናነት ሁሌም ወጣቶችን ስናነሳ የተለያየ ስያሜ እንሰጣለን። እናንተ ጋር ወጣቶች አሉ ወይ? ወጣቶችን ስጡን፣ እናሰልጥን፣ ወደ ስራ እናስገባ ብላችሁ ስትጠይቁ የሚያስቸግራችሁ ቢሮክራሲ አለ ወይ? በመንግስት ቅቡልነት ደረጃስ የሚያጋጥማችሁ ችግር አለ ወይ? መንግስት መስሪያ ቤት ስትሄዱ ወጣቶችን በተመለከተ እኛ ጋር ስራ አለ፣ አደራጅተን አሰልጥነን ወደ ስራ ልናሰማራ እንፈልጋለን ብላችሁ መንግስት ያረዳችሁ ነገር አለ ወይ? መንግስትስ እንዲረዳችሁ መንግስት ምን እንዲያደርግ ትጠብቃላችሁ? ምክንያቱም እርስዎ እንዳሉት ከሆነ በጣም ትልቅ ነገር ነው ለወጣቶች ብዙ የስራ እድል የሚፈጥር እስከሆነ ድረስ ወጣቶችን ሌጋሊ ስራ እንዲሰሩ እስከሆነ ድረስ ፍላጎቱ የትኛውም መንግስት ቢሮ አንኳኩታችሁ ወጣቶችን በሚመለከት እኛ ጋር ስራ አለ፣ እኛ ጋር የስራ እድል ፈጠራ አለ። ስለዚህ መንግስት ወጣት አንተ እጅ አለና፣ ምክንያቱም የሀገሪቱ መሪ መንግስት ነው። ስለዚህ ወጣቶችን ሰብስቦ አዌር አድርጎ ለእናንተ ማቅረብ ይችላል መንግስት። ስለዚህ ይሄንን ነገር ወጣቶች ላይ ለመስራት በምታደርጉት ጥረት አልገፋ ያላችሁ ቢሮክራሲ አለ ወይ መንግስት ቤት ላይ? ምክንያቱም ግብአት ነው የሚሆነው። ያስቸገራችሁ ነገር ካለ እኛ እንደ መንግስት ለሚመለከተው አካል እናደርሳለን። ስለዚህ አብሮ በጋራ መስራት ባህላችን እንዲሆን እፈልጋለሁ። በዚህ አጋጣሚ ላመስገንም እፈልጋለሁ እና ሌሎችም ሆኑ በእርሶ ድርጅት ደረጃ እርሶ በሚመሩት ድርጅት ያስቸገሩት ነገር ምንድን ነው? መንግስት ጋር ሄደው ወጣቶችን በተመለከተ ያላገኙት ነገር ያልተደሰቱበት ነገር አለ ወይ ብዬ መጠየቅ እፈልጋለሁ። መንግስት ወጣትን ያስተውላል ወይ? አዎ ያስተውላል። ነገር ግን ጉራማይል ነው። እንዴት ጉራማይል ብለን ስንል ደረጃ አለው። ለወጣት ያላቸው አመለካከት አንድ ጥርጣሬ የተሞላበት ሂሳብ አለ። ቅድም አንተ ሲጠቅስ ለወጣት መንግስት እንደዚህ ነው፣ መንግስት ወጣትን በጣም ነው የሚያየው፣ እንደ ድሮ አይደለም፣ ዘርፈ ብዙ ነገሮች ወዘተ አስቀምጤ ነበር። በዛው ልክ ደግሞ ወጣትን በሰፊ የማሳተፍ በር ከፍቶ
የማሳተፍ በሩ ክፍት ሆኖ ተቀብሎ የማሳተፍ ችግር አለ፣ ይታያል። ብዙ ቦታ ያጋጥመናል። ኢቭን ህገ መንግስታዊና መንግስት በሚኒስትሮች ምክር ቤት ደረጃ የሚጸድቅና የጸደቀ አዋጅ ተንተርሰን የተደራጀ መሆኑ እየታወቀ እንኳን እንጠራጠራለን። በኮኦፕሬቲቭ ሲደራጅ በነገራችን ላይ ኮኦፕሬቲቭ ከ1953 ዓመተ ምህረት ጀምሮ ነው በኢትዮጵያ ደረጃ የተጀመረ። የዛሬ 66 ዓመት ከ7 ወር በላይ የወሰደ እድሜ ነው ያለው። ነገር ግን ኮኦፕሬቲቭን የኛ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ብለን ስንል እንደዚህ አይነት ህብረት ስራ ማህበር አለ ወይ? ምንድነው እንደዚህ አይነት ህብረት ስራ ማህበር? ህብረት ስራ ማህበር የሚታወቀው እኛ የምናውቀው ሸማች ነው ብሎ የሚሉት አሉ። ሸማች ነው፣ ኮስመሪ ነገር ነው፣ ወይ ደግሞ ግብርና ውስጥ የገበሬ ህብረት ስራ ማህበር ነው የሚሉት አሉ። እና የኛን ህብረት ስራን ማያምኑበት ሁኔታዎች አሉ። የእምነት የስጋትና ጥርጣሬ ነው። ስጋትና ጥርጣሬ አመራሩ በየደረጃ ያለ ወረዳና ክፍለ ከተማ ላይ ያለ አመራሩ እኛን ልንፈልጋቸው የርነልን እኛን የምንፈልጋቸው እንጂ እነሱ አይፈልጉንም። የፖለቲካ አመራር ደግሞ ወደ ህዝብ መሄድ አለበት እንጂ ወደ አደረጃጀቶች መሄድ አለበት እንጂ አደረጃጀቶች እያሳደዱ እየፈለጉ ደጅ እየጠኑ ቢሮ በር ላይ ቆሞ አመራርን ለማግኘት መሰቃየት የለብንም። የሚመራው አደረጃጀት ነው። ብዙ ስራ አለብን። የጋራ ውይይት ማድረግ እንኳን ደብዳቤ ብትጠይቅም እንኳን ምላሽ የማይሰጡበት ሁኔታ አለ። ከዚህ በፊት ሞካክረን 3-4 ጊዜ ማስታወቂያ በሚዲያም ስናወጣ በምንቀጥር ጊዜ በሚዲያም የሚመጡት ውስን ናቸው። ለዛውም አይሳተፉም፣ ተሳትፎም የላቸውም። በየወረዳ ያሉት በክፍለ ከተማ ደረጃ ያሉት እድል ሳንሰጥ ቀርተን አይደለም። አሁን ግን የምናረጋው ስናጣ በስፔሻሊቲ ደብዳቤ ጽፈናል። ለምሳሌ ቅጥር ላይ ናለን ቫካንስ ወደ ለመንግስት ነው ደብዳቤ ጻፉት። አዎ ለክፍለ ከተማም ለወረዳም በእናንተም ደረጃም ደብዳቤ ጽፈናል። እድሉን ይጠቀሙበት። ወጣት ግራጁዌት አድርጎ የስራ እድል የሚፈልጉት ካሉ መጥቶ ተወዳድሮ ተፈትኖ ይግቡ፣ ወደ ስራ ይግቡ። የመንግስት ስራ ብቻ የሚጠብቁት አሉ። በየወረዳ ላይ ወረቀት ተስቀምጦ የመንግስት ሹመት ብቻ የሚጠብቁት አሉ። የመንግስት ሹመት የመንግስት ሰራተኝነት ብዙ ነገር ነው የሚጠይቀው። ኤክስፒሪያንስ ይጠይቃል። እኛ ጋር ደግሞ ከዜሮም የ2 ዓመትም የ1 ዓመትም እንወስዳለን። እሱም ከሌለው በፈተናው ቆንጆ ካመጣ በኢንተርቪው ላይም ካለፈ እንወስደዋለን። የግድ ልምድ አንፈልግም። ለምን እየሰራ ነው መልመድ አለበት ብለን ስለምናምን። ስለዚህ በተቻለ መጠን እኛ መንግስትን አልሸሸንም። እንደውም መንግስትን የጀርባ አጥንቱንን ብለን የምንል እኛ ነን። እንደውም እኛ ነን በጣም እየሰራን ነው ከመንግስት ጋር ብለን ምናምን እኛ ነን። የመንግስት አደረጃጀት ነኝ መንግስታዊ ወይ የፓርቲ አደረጃጀት ነኝ ከሚሉት በላይ እኛ መንግስትን ይዘነው ነው ያለነው ብለን የምንለው። ምክንያቱም ኢኮኖሚካል ላይ የገበያ ማረጋጋት ላይ የኑሮ ውድነትን ቶሎ ብለን የዕለት ተዕለትን ጥናት አካሄደን ቶሎ ብለን የገበያ ውድነትን ማረጋጋት። ለምሳሌ ብትወስድ 2015 ላይ የጤፍ አብዮት ተብሎ ሲነሳ ከጎረቤታችን ሱዳን የ10 ሳንቲም ዳቦ ጭማሪ በመደረጉ ነው በኢትዮጵያ ላይ። ኢትዮጵያ ደግሞ ከኢትዮጵያ ለዛውም የአዲስ አበባ ህዝብ በጤፍ ዙሪያ ድርድር የለውም።
ድርድር የለውም። ጤፍ ከምትነካበት የአዲስ አበባን ህዝብ ማሳ የለውም፣ አይዘራም፣ አያርስም፣ አይዘራም፣ አያጭድም፣ አያመርትም። ነገር ግን ጤፉን የነካበት ቀን በቃ አለቀልህ እና ጤፉን ያኔ ጤፍ የሚባል አዲስ አበባ ከተማ ላይ ምንም አይነት ጤፍ ባልጠፋበት በሌለበት ስጋት ውስጥ ባስገባበት 11ዱም ክፍለ ከተማ ላይ በዩኒዮኖች ውስጥ 15000 ኩንታል ብቻ በነበረበት ጨፌ ግን በዛም በዚህም ብሎ አምስቱም በር ላይ በአምስቱም በር በውስጥም እዚሁ ሆነ ያንን የጤፍ አብዮትን ሰብረነዋል። ከ15000 በላይ ኩንታል ጤፍ አቅርበን እኛ ብቻችን ራሱ ከ15000 በላይ አቅርበን በዚህ ክፍለ ከተማ ደረጃ ብቻ ለሁሉም ዩኒዮኖች ስርጭትም አድርገን በየበሩ በዛው ልክ አድርገን ነበር። ነገር ግን ያንንም አድርገን ታምነን ሪቮልቭ ፈንድ የተወሰነ ከዩኒዮኖች ጋር ትስስር አድርገን ሰራን። ነገር ግን እኛ እምነታችንን ከወጣትነት አንፃር ወጣት አይታመንም፣ ወጣት ይሸመጥጣል፣ ወጣት ብር ካገኘ ያጠፋል፣ ይዞት ይጠፋል የሚባል አማርኛ ውስጥ ሳይሆን እኛ በአግባቡ በታማኝነት አቅርበንበት ብቻም አይደለም ከኛ ራሱ ጨምረንበት ከስረን ሰጥተንም በከተማ መስተዳደሩ ደረጃ ምንም አይነት እውቅና አላገኘንም፣ እውቅና አልተሰጠንም። የባሱኑ ብሎ በወቅቱ የነበሩ አመራሮች በተለይ አዲስ አበባ ህብረት ስራ ኤጀንሲ ላይ የነበሩት ሰነዶችን አግሪመንትን ማሻሻል ውሉም ማሻሽሎልን ዋጋ ማሻሻል ሲገባ ዋጋ ጭማሪ ያደረገበትን ሪፖርት ያደረግነውን ሁሉ እሱ ከወንበር ላይ ሲነሳ ከስልጣን ላይ ሲነሳ ዶክመንታችንን ሰብስቦ አብሮ ወጣ። ምንም ኤቪደንስ አሳጥቶን ምንም ሳያሻሽለን ቀርቶ ከአዲስ አበባ ከተማ መስተዳደር እስከ ከንቲባ ድረስ አጋጭቶን በፍርድ ቤት ስንተሻሽ ዘንብተን ከ13 ሚሊዮን 700 ሺህ ብር በላይ ዕዳ አስገብቶን ተጨማሪ ከፍለን ጨረስን። ይሄ ወጣት ነፃ ወጣት አደረጃጀት ነን እንደመሆናችን መጠን ይሄን ያክል ከፍለንም የባሱኑ አሁንም ተጨማሪ ጨፌ ስለሚል ብቻ የኦሮሚያ ክልል ወጣት የተደራጀ ብቻ አድርጎ ጨፌ ኦሮሚያ የሚሉት አሉ። ብዙ ጊዜ ጨፌ ኦሮሚያ የሚል ጨፌ ኦሮሚያ ከተባለ የኦሮሚያ ክልላዊ መንግስት ምክር ቤት ማለት ነው። ጨፌ ማለት ጨፌ ኦሮሚያ ካልክ የኦሮሚያ ክልላዊ ርዕሰ መስተዳድር ወይ የኦሮሚያ ክልላዊ መንግስት ምክር ቤት ማለት ነው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ነን እኛ። ጨፌ ህብረት ስራ ማህበር ይለያያል። መስራት ነው፣ ህብረተሰብን ማቀናጀት ነው፣ ችግር መቅረፍ ነው እና በስመ ጥላቻ የተሞሉ ሰዎች አብዛኛው ጊዜ በየቢሮው ያጋጥመናል። በየቢሮው አንተ ቅድም ለመጠየቅ እንደሞከርኩ ሁሉ በወረዳ ያጋጥመናል፣ በየክፍለ ከተማ ያጋጥመናል፣ በከተማ ብሎም በከተማ ደረጃ እንኳን ያጋጥመናል። በሩ ዝግ ነው። ጨፌ ሲባል በሩ ዝግ ነው። ከአንድም 5-10 ጊዜ በላይ ደብዳቤ ብንጽፍ እንኳን አታገኝም። የምትፈልጋቸውን አካል ማግኘት ሲገባ አታገኝም። በጻፊ ነው ተመተ የምትመለሰው። በር ክፍት ነው፣ ፍትሃዊ ነው ወይ መልካም አስተዳደር ሰፍኗል እንዴ? እንነጋገር ካልን እኮ ወጣትና ወጣቶችን አደረጃጀቶችን እንደማቀራረብ እንደያደረጃጀት ግን እንዲወዳደሩ ማድረግ ችግር አለ፣ እየታየናል። ስለዚህ አቀራርቦ እኛ ከየትኛውም ፖለቲካም ከየትኛውም ሲቪክ ሶሳይቲ አደረጃጀትም ነፃ ነን፣ ሁለገብ ነን፣ ሁሉንም ነው የምናቅፈው። ብልጽግናም የብልጽግና አባላትም እዚህ ውስጥ ሲቀጠሩ በነፃነት የሚሰሩበትም የተቃዋሚም ሲሰራ ሲጀመር የፖለቲካ አጀንዳ በጨፌ ውስጥ አይነሳም፣ አይወያይም። ብነሳ እንኳን
የአገሪቷ ገዢ መደብ መንግስት ሁኔታና አካሄድ መወያየት ነው እንጂ ተቃውሞም ወይ መቃወም ወይም ብልጽግናን እንደዚህ አድርጉልን ብልጽግና እንደዚህ እናድርግ የሚል አይነሳም። ሁሉም ነገሮችን በየራሳቸው ነው የሚያደርጉት። ሁሉም የየራሱን ተከባብሮ ነው መወያየት ይቻላል። ግን ፖለቲካን መቀስቀስ ፖለቲካ ነው እንደዚህ ማለት አትቻልም። ለምን አዋጁም ይከለክላልና። ስለዚህ ስራን በተመለከተ ግን ለሁሉም ክፍት ነው። እውቀትን መሸጥ ትችላለህ። አሁን እንደውም የወጣቶች የሶሻል ሚዲያ መሰልጠኛ ማዕከል እንከፍታለን ብለን እየተዘጋጀን ያለው። ምክንያቱም ሶሻል ሚዲያን አጠቃቀም መኖር አለበት፣ ማኑዋል መኖር አለበት ብለን እናምናለን። ስለዚህ እናንተም እንደ መንግስት ወይም እንደ ብልጽግና ፓርቲያችሁ ይሄን አጀንዳ ብትይዙበት ብትወያዩበት ወጣትን ማብቃት በዓለም ደረጃ ሁለት አይነት እድል ናለን። ሁለት እድል ብቻ ናለን። አንድ ተቀናጅተን በጋራ ከቴክኖሎጂ ጋር ተዛምደን በጋራ ሆነን በኢኮኖሚ ላይ ነቅተን ዲጂታል ማርኬቲንጋችን ላይ መስራት መወያየት ይኖርብናል። ይሄን ካደረግን እንቅስቃሴ ውስጥ ናለንና ዓለም ሲመጣ እንዋዋዳለን። ዓለም እየመጣች ናለች። ቀን በቀን መንገዷ ወደዚህ እየቀረበናል፣ ወደ ኢትዮጵያ እየቀረበናል የዓለም አንንቀሳቀስም ካል ሁለተኛው እድል በዓለም መዋጥ። ምንም እንቅስቃሴ አላደረክም፣ ዲጂታል ማርኬቲንግ ግን አልተንቀሳቀስክም። ስለዚህ ዓለም ስትመጣ በዓለም ትዋጣለህ፣ ዲሞሽን ትሆናለህ ማለት ነው። ስለዚህ ከወዲሁ ነው እኛ ነቃ ብለን በጋራ ተደምረን ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድም እንደሚሉት የመደመር መንግስት እሳቤ የሚለውን እሱም በደንብ ከተረዳ ነው እናንተን የሚያራርቀን ነገር ምንም የለም፣ የሚያኮፋፍሰንም ነገሮች አይኖርንም።